ጤናማና የሚጣፍጥ ምሳቃ እናዘጋጃለን። ሰላም እንዴት ናችሁ የማማ ቤተሰቦች ሁሉ መልካም። ዛሬ ቆንጆ ምሳቃ ለልጆቻችን የምናዘጋጅበት አራተኛው ምሳቃ ነው። እሱን የምንጀምረው ፎሶሊያ በአትክልት ስለምንሰራ ፎሶሊያ፣ ካሮት፣ ድንችና ቀይ ስር እንጠቀማለን። ከፎሶሊያው እንጀምራለን። ጫፉ ላይ ያሉትን ቀንጥሰን ረጃጅም ስለሆኑ አንዱን ሁለት ቦታ ቆርጠን እናዘጋጀዋለን። ከዛ የሞቀ ውሃ ላይ ትንሽ ገንፈል እናደርገዋለን። በጣም መብሰል የለበትም፣ ትንሽ ግን ገንፈል ለማድረግ። ፎሶሊያውን እንደዚህ ካዘጋጀን በኋላ ቀጣይ ካሮት ነው። ካሮቱን እንደዚህ ሁለት ቦታ እንቆርጠውና የመሀል ላይ ያለውን ጠንከር ያለውን ፓርት እንደዚህ ቆርጠን እናወጣላቸዋለን። የሁሉንም እንደዚህ አውጥቼ አዘጋጅቻለሁ። ከዛ መክተፍ ነው። እሱንም በተመሳሳይ በሞቀው ውሃ ላይ ትንሽ ገንፈል እናደርገዋለን። የተወሰነ እንደዚህ ገንፈል ካለልን በኋላ እናወጣዋለን። ውሃው እንዲንጠፈጠፍላችሁ አድርጋችሁ አስቀምጡት። በመቀጠል ሁለት ድንች አድርጌ እሱን ልጬ ከትፌ አዘጋጃለሁ። በተመሳሳይ ድንቹንም ከትፈን ካዘጋጀን በኋላ ውሃ አፍልተን እሱ ላይ እናበስለዋለን። ድንቹን በጣም እንዳይበስልባችሁ በሹካ ቼክ እያደረጋችሁ አብስሉት፣ ለመጥበስ እንዲያመቸን በኋላ። ስለዚህ ሁሉንም ቀቅለን አዘጋጅተናል። በየተራ ትንሽ ትንሽ ዘይት እያደረግን እንጠብሳለን። በመጀመሪያ ከፎሶሊያው እንጀምራለን። ብዙ ጊዜ ያለ ዘይት መጥበስ የምንችልበት ነገር አለ። ብዙ ጊዜ ግን በዘይት የተጠበሰ ይጣፍጣል። ስለዚህ ዘይት እንደዚህ ሳታበዙ መጥበስ ነው። ከዛ በፔፐር ታወር የቀረውን ዘይት እንዲመጥልን አድርገን እናስቀምጠዋለን። እንደዚህ በተን አድርጌዋለሁ። ዘይቱን እንዲመጥልኝ ነው። እንደዚህ ከበተን ነው በኋላ ቀጣይ ደግሞ ካሮቱን እንጠብሳለን። በአንድ ዘይት ሁሉንም አትጥበሱ። ትንሽ ትንሽ እያደረጋችሁ የየራሱ ብጠብሱ ይሻላል። መሀል መሀል ላይ ጨው ማድረግ አትርሱ። ትንሽዬ ጨው እናደርግበታለን። ስታገነፍሉትም ማድረግ ትችላላችሁ። በተመሳሳይ ቀጣይ ድንቹን ነው የምንጠብሰው። እሱንም እንደዚህ በቆንጆ ሁኔታ ጠብሰን አዘጋጅተናል። ስለዚህ በተመሳሳይ በፔፐር ታወር ላዩ ላይ የቀረ ዘይት ካለ እንዲመጥልን እናደርገዋለን። በተጨማሪ ደግሞ የተቀቀለ ቀይ ስር ስለነበረኝ እንዲህ ከትፈን እናዘጋጅና እሱንም በተመሳሳይ በዘይት እንጠብሰዋለን። ልጆች የሚወዱት ቆንጆ ጤናማ ምሳቃ ነው የሚሆነው የዛሬው። እንደዚህ ማድረግን አንዳንዴ መሸኘት እንችላለን። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። በተመሳሳይ ቀይ ስሩንም እንደዚህ ጠብሰን አዘጋጅተናል። ወደ መቋጠሩ ነው የምንሄደው። በጣም ልጆችን አትራክት የሚያደርጋቸው የተለያየ ከለር ያለው ምሳቃ ስለሆነ ከተለያዩ አትክልቶች የሰራ ነው ስለሆነ ልጆች በጣም ነው የሚወዱት። ስለዚህ በእናንተ ምሳቃ በሚመች አይነት ተደረድሩታላችሁ። እኔ ፎሶሊያ፣ ካሮቱን፣ ድንቹን፣ ቀይ ስሩን በዚህ መልክ ደርድሬ ያዘጋጅቼዋለሁ። በመቀጠል አንድ ዶናት እና ፍራፍሬ ደግሞ ስትሮበሪ ለድንቹ ትንሽ ከቻፕም አብሬ ይዤላቸዋለሁ። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።